ካደረገ በኋላ ነው ነገሮች በጣም እየተቀያየሩ ያሉት። እኔ ይህንን ሀብል ያደረግኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? በቃ ስጦታን ያደረግኩለት ምንም የተለየ ነገር አይደለም። ወርቅ እኮ ነው አይደለ? እንዴ ምን ችግር አለው? ስለዚህ እኔ ደግሞ አይምሮ የነጻ የሚሆነ ይህንን ሀብል ስታውልቅልኝ ነው። በፍቃደኝነት አውልቅ ወይኔ በግድ ላውልቅልህ? ምን ያልፈልግ እናውልቅለት እኛ ዴቭ ይኸውልህ እንድታወጣልኝ ነው የምፈልገው። አንተ አታውልቅልኝ። አልፈልግም። እኔ ያለው ሲጀመር እኔ ሀብሉን እንዲያው እኔ ያለው አላውልቅም። አብርሃም አንድ ያውልቀው ነው ወደ ቀልድ ትመለሳለህ። አንድ ያዳምጠኝ። ይቅርታ ማለት እያስጨነቃችሁት እኮ ነው። ምንድን ነው የምናስጨንቀው? ከዚህ በላይ ማስጨነቅ አለ? እንዳልሆነ እያያችሁ ነው አይደል? አንቺ ጀምር ዞ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም አላህ ይመስገን። ሰላም ቢያቸው የመጣችሁ በመጀመሪያ ደረጃ ኤፍሬም የመጣችሁ ከኔ ጋር እኮ እሷ አትገባም። አንተ ደግሞ እኔም ደግሞ አትገባም ብለህ በፍጹም ልትከለክለኝ አይገባም። አንተ ነው እየከለከልኳል። አብረን የመጣ ነው። ከእሷ ጋር ያለው ነገር ጨርሰናል። ሲጀመር ደግሞ ሌላ ችግር መፍጠር ነው እየመጣች ያለችው። ዴቭ ለምሮ ማይገባችሁ እቺ ልጅ ሌላ ችግር ነው እየፈጠረች ያለችው። ጨርሰናል ከእሷ ጋር። ስለዚህ አንተ ግባ። አንድ እናት ቤት አለሽ አይደል? በቃ ቤትሽ ሂጂ። ስለዚህ እዚህ መመላለሱ ምንም አይሰራልሽም ላንቺ። ምን ማለት ኤፍሬም በጣም እያናደድከኝ ነው። ሌላ ውስጥ እንዳታስገባ። አይ ሲጀመር ደግሞ የምታወራ እየመጣችሁ ሌላ አይነት ወሬ ነው እያወራችሁ ያላችሁ። ምንድን ነው የምናወራው? አንተ ሲጀመር ከኔ ከወንድምህ ጋር ነው እያወራ ያለው። ተረዳኸኝ አይደል? ሌላ ሰው ነው ይዘኝ ብቻ ያለው የርሜዳስ ጀምር ይመጣ ነበር። ምንም ነገር የለብንም ማለት ሰላም ነን። አንተ እዚህ ቤት መምጣት ትችላለህ ኤኒ ታይም። ነገር ግን እሷ እዚህ ምን ትሰራለች? ምንድን ናት እሷ? በመጀመሪያ ደረጃ የሸዋችን እሷ ልትሆን አይገባም። እኔ ወንድሜን ለማየት ነው የመጣሁት። አስጨርሱኝ። እኔ ወንድሜን ለማየት ነው የመጣሁት። ሰሞኑ የማየው ነገር ሲጀመር ስልክ እየደወልኩኝ በፍጹም ስልኩን ማግኘት አልቻልኩኝም። እናንተ ጋርም ስልክ ስደውል ስልካችሁ ሊሰራልኝ አልቻለም። ግራ ስለገባኝ ብዙ ነገር እያየሁ ነው። ሰሞኑ አንዳንድ የሚለቀቁ ሚዲያ ላይ ብዙ ነገር እያየሁ ነው። ይህንን ሁሉ እንዴት ተፈጠረ እኔ እስከሚያስጨንቀኝ ማለት በቃ ዛሬ እኔ እንጃ አላውቅም። ሄርሜላን ደግሞ እኔ ነኝ ደውዬ የጠራኋት። ምክንያቱም እኔ እሷን ስለ እሷ ጤንነት ለማወቅ ነበር የደወልኩት። ግን በዛውም ስለ አብርሽ ስናወራ አብረን እንሂድ ብያት፣ እኔም ወደ ቤት እሱ ጋር ልሄድ ነው እንሂድ ብያት ነው የመጣ ነው። በመጀመሪያ ደረጃ አንተ ደህና ነው ወይ ነው ወንድሜ? እኔ ስለ አንተ ነው የማወራው። እንዴት የምታወራው ራሱ እንዴት ነው? ምን ሆነ? ወይስ ይሄ ደግሞ ምንድን ነው ሁለት አብ ደግሞ ያደረገው? ወይስ አሁን ማወራቱ ተገቢ ነው? ደህና ነኝ እኮ እያለ ነው ኤፍሬም። በመጀመሪያ በታላቁ ወንድም ክብሬ ነው። በቃ እሱ ነው ስለ ክብር አንተ ታስበልሽ። በመጀመሪያ ወዶ ከምታፈቅረው ሰው ስጦታ ከሰጠክ አለቀ ነው እየተባልክ ያለውን እየሰማህ ነው። መጀመሪያ ደረጃ ከራስህ ጋር ከሆንክ እያለች ያለችው እኮ ስጦታን የሰጠችኝ ሀብሉን ካደረግክ በኋላ ተቀይረሃል እየተባልክ እኮ ወደ ራሱ ነው የተመለሰው። አንተ ቆይ አይደለም ሄርሚ ዝም በይ። እንዴት ነው ወደ ራስ መመለስ ማለት? የቱ ነው? አብርሃምን እንደዚህ ነው እንደምታውቀው አንተ? ልክ አልነበረም ከሄርሜላ ጋር እያሰለፈ የነበረው። እኔ ስለሱ ጉዳይ አይደለም የምናወራው። እኛ ስለሱ ጉዳይ እኮ ነው እያወራን ያለ ነው። ልጁ እኮ አሁንም ሰላም ነው። ምን የሆነው ነገር አለ? ኤፍሬም አልሰማኸኝም? አብርሃምን አንተ ድሮ ስታውቀው እንደዚህ ነው ወይ? አሁን ተረጋግቶ ልክ እኮ እንደዚህ ነው የምታውቀው አብርሃምን? ግዴታ ከሰው ልጆች ጋር መጣላት መጮህ አለበት እንዴ? እኔ ዴቭን አክብሬ ነው እንጂ እዚች ቤት ድርሽ እንድታይ አልፈልግም። በመጀመሪያ ደረጃ እቤቴ ቆመሽ በእንደዚህ አይነት አግባብ እንድታናግሪን አልፈልግም። ሲጀመር ለምን ታስፈልጋለች ሄርሜላ? ሄርሜላ ጋር ያለን ነገር እኮ ጨረስን። ዴቭ በቃ አብርሃም ሩታ መርጫለሁ አለ። ከሩታ ጋር ኑሮ መኖር አይችልም እንዴ? በዚህ ሊከር ነው የምትጫሉት ሁላችሁም እየመጣችሁ። እኔ የምለው ምና እንዴት ነው ከእሱ ጋር እዚህ ነው ያለው ወይስ ራስ ጋር ነው ያለው? ራሴ ጋር ነው ያሉት። ራሴ ጋር። እሺ ሰሞኑ የሚሆነውን ነገር እያየህ ነው? እየህየው ተረ እንዲ አብሬዋል እንደ እኮ ታዲያ ልክ ነው ወይ? ደግሞ ይህንን ጥያቄ ለአንተ ሳይሆን ሩታ ልክ ነው? ይህንን አብርሽን ነው የምትፈልጊው ነው ወይስ? በጣም ሰላም እኮ ነው የተረጋጋ። ድሮ የተረጋጋ ነበር። አሁንም ወደ ድሮ ማንነቱን ይተመለሳል እኮ። ድሮ የምታውቂው አብርሽ ይሄን ነው? ይህንን የምታውቂው አብርሽ በጣም ሰላማዊ አብርሽ። እኔ አሁን እሺ ከእናንተ ጋር ከአንቺም ጋር ከኤፍሬምም ጋር መከራከር አልፈልግም። እኔ አሁን ሀብሉ እንዲያወልቅ ብቻ ነው የምፈልገው። ሲጀመር እኔ ሄርሚ ሀሳብ ካለሽ ማውራት ትችያለሽ፣ ግን እኔም እንዲያወልቅ የምፈልገው አሁን ሀብሉን እንዲያወልቅ እፈልጋለሁ። እኔም ሀብሉን እንዲያወልቅ እፈልጋለሁ። አንድ ሰው እውነት ካለው ምንም ችግር የለውም። ሀብሉን ለ2 ቀን ወይ ለ3 ቀን ሻውልቆ እንየው። እናንተ ስለፈለጋችሁ እኮ የሚወልቅ ነገር የለም። በራሱ ፍላጎት ነው ያደረገው። በራሱ ፍላጎት ያወልቋል ከፈለገ።
እንዴት ነው የተሰጠው ስጦታ? ፈስ ያለበት ዝላ አይችልም ይባላል። ደፍራችሁ እስቲ አሁን አውልቅልፍና አብራን በዚህ ሁኔታው ከቀጠለ እናያለን። ሲጀመርም ደግሞ አንተ እኔ ሌላው ተው በቀደም ምን ከሄርሜላ ጋር ቆሞ እንኳን ሲያወራ እንዴት ነው አንተ እንዴት ነው እንደምህንም እንዴት ስለሆነው አንተ እና ኤፍሬም የት ነው የምትሄደው ብሎ ይህንን ብሎ ያውቃል እንዴ? አንተ እሱ እንዴ ምን አይነት ወሬ ነው የምታወራው? ኤፍሬም የት ነው የምትሄደው? ትተኛ አትሄድ። ጤነኛ ቢሆን ይህንን ነገር ይልሃል እንዴ? ምን እያወራህ ነው? እኔ አሁን ወንድሜ ሲጀመር ጤነኛ አይደለም። ስለ አንተ በምናወራው መንገድ እናወራለን። ሲጀመር በእንደዚህ ጤነኛ ነኝ እኮ እያለ ነው አብርሃም። ጤነኛ ነህ አይደለም? በእግዚአብሔር ሲመልስላችሁ ብዙ ሰዎች እየተጨነቁ ነው። እኔ ጤነኛ ነኝ። በቃ አለ። እሺ ሀብሉን አውልቀው። እሺ እኔ አውልቀለህ? አውልቅለታው። እሺ አንተ አውልቀው። እሺ አላውልቅም። ስጦታ ነው የተሰጠኝ። ተረስቶ የተሰጠቀን የመጀመሪያው ቀደም አልተቀበልክም። አብርሽ እኮ ስጠኝ። ችግር የለውም። ቆይ እናረጋጋው። ለእኔ መልስ ስጠኝ። መጀመሪያ ሀብል ያደረገችልህ ቀን ለምን አልተቀበልካትም? መልስልኛ ለሱ። እሺ በቃ እኔ ስጦታ ነው የተሰጠኝ። አላውልቅም። እሺ ፈልግም አትፈልግም መጀመሪያ የተሰጠ ቀን ለምን አልተቀበልክም? መጀመሪያ ተሰጠህ እኮ አልቀበልም ብለህ ደህና ነበርክ አይደለ እንዴ? ኧረ በእግዚአብሔር እውነቱን አታስጨንቁት ልጁን እንዲህ በዚህ ልክ ወንድሙ አይደለክ እንዴ? ደስታውን አንድ ይፈልገው። አንተ ነጭ እንዲወጥ የምኑ ምን ነው እሷን ይዘመጠው ሲጀመር እንዴ